በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን ባካችሁ ኢትዮጵያውያን አዶናይን አስፈቱልን በማለት በእንባ እየተማጸኑ ይገኛሉ። ባካችሁ ኢትዮጵያውያን አባታችን አዶናይን አስፈቱልን፣ እኛ ያለሱ ማንም የለንም፣ ከሱ ጋር ነው የምንበላው የምንጠጣው፣ ያጠፋው ነገር ካለ በሱ ስም ይቅርታ ሲሉ ዲቻ ቦይስና እንዲሁም ደግሞ ነፃነት በእንባ እየተማጸኑ ይገኛሉ። እስኪ አድምጧቸው። እናንተስ በዚህ ጉዳይ ምን ትላላችሁ? አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምበላው፣ ከሱ ጋር ነው የምጠጣው። ዛሬ የሚያጠፋው ጥፋት ካለ በሱ ስም እኔ ነው የምለምነው በእግዚአብሔር። አዶናይ ችግር የለም፣ አይዞህ፣ ይሄ ሁሉ ለበጎ ነው፣ ያልፋል፣ ችግር የለም። አዶናይ በርታ። እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። አዶናይ በእስር ቤት ገብቷል እና ያለሱ ምንም እጥረት አይችልም። ምግብ ከሱ ጋር ነው ያለው፣ ምንም በቃ ሁሉ ነገር ከሱ ጋር ነው፣ ከቤትም ከሱ ጋር ነው የምኖረው። ያለሱ ምንም ነገር አይችልም። ይቅርታ አድርጉልኝ፣ ይቅር በሉን። እሱ የሰራው ጥፋት አለ፣ ይቅር በሉን። ኢትዮጵያ ውስጥ ሁላችን ነው ይቅርታ የምንጠይቀው፣ ይቅር በሉን። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለ እሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ ራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን የቲክቶከሮቹ እስር ጉዳይ ዓለም አቀፍ ትኩረትን እየሳበ ይገኛል። በዓለም አቀፍ ደረጃም መነጋገሪያም እንግዲህ እንደምትመለከቱት ሆኗል። በኢትዮጵያ ፌዴራል ፖሊስ የተጀመረው የባህልና የአለባበስ ስርዓት ማስከበር ዘመቻ ትልቁ የዓለም ዜና አውታር የሆነው እንግዲህ ቢቢሲ ጨምሮ ዓለም አቀፍ ትልልቅ ሚዲያዎችም የዘገቡት ይገኛሉ። ታዲያ ቢቢሲ ዜናውን ለዓለም አቀፍ አንባቢዎች በምስሉ ላይ በምትመለከቱት መልኩ እንግዲህ የአለባበስ ስርዓትን በተመለከተ በተወሰደው እርምጃ በቲክቶክ ተጽዕኖ ፈጣሪዎች ላይ እንግዲህ የደረሰውን እስር ይፋ አድርጓል። ቢቢሲ እንግዲህ በፊት ገጹ እንዳስነበበው 6 የኢትዮጵያ ቲክቶከሮች የማህበረሰቡን ስነ ምግባር አላከበሩም በሚል በተለይ በአለባበስ ምክንያትም መታሰራቸውን እንግዲህ የዘገባ ሽፋን ሰጥቶታል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። መንግስት ቲክቶከሮችን በቁጥጥር ስር እየዋለ ምርመራ እያጣራባቸው እንደሆነ እየሰማን ያለ ነው። ይሄ ነገር በዚህ መንገድ ነው ማኔጅ መደረግ ያለበት ወይንስ እንዴት ነው መደረግ ያለበት? ወደፊት የምናየው ነገር ይሆናል። ግን በእኔ በኩል ያለኝን አስተያየት መስጠት ፈልጌ ነው። ልብ ብላችሁ እንድታዳምጡኝ ይፈልጋለሁ። ወደፊት ለምናደርጋቸው አብረን ለምንሰራቸው ነገሮችም ደግሞ ጥሩ መሰረት ይሆናል ብዬ አስባለሁ ሐሳቡና ይህንን ሐሳብ ብትመለከቱልኝ ደስ ይለኛል። ሴንሴሽናል ሚዲያ የሚባል ነገር አለ። ሴንሴሽናል ሚዲያ በዓለም ላይ በተለያየ ዘመናት በተለያየ ጊዜ በተለያየ መንገድ ተከስቷል። አሁንም ይሄ ሶሻል ሚዲያ የሚባለው ሴንሴሽናል ሚዲያ ከሚባለው ውስጥ የሚመደብ ነው። በአብዛኛው የሰዎችን ትኩረት ለመሳብ ታሪኮችን አግዝፎ አስፈሪ፣ አስደንጋጭ አድርጎ ማቅረብ የሴንሴሽናል ሚዲያ ባህሪ ነው። የተጋነኑ የጮሁ ርዕሶችን ማቅረብ፣ አሳሳች መረጃዎችን መስጠት፣ ስሜት ቀስቃሽ ምስሎችንና ንግግሮችን፣ ቃላትን መጠቀም፣ የሚያስፈሩ፣ የሚያስቆጡ፣ የሚያስደነግጡ ታሪኮችን በጣም አጉልቶ ማቅረብ፣ ሰዎች በፍጥነት ሪያክት እንዲያደርጉና በቃ ምላሽ እንዲሰጡ የመገፋፋት አይነት ባህሪ ያለው መረጃ መስጠት ነው። ዓላማው ለህዝቡ መረጃ በመስጠት እውቀት፣ ኢንፎርሜሽን፣ መረጃ በመስጠት መጥቀም ሳይሆን ሰዎች ይህንን አይነት ስራ የሚሰሩት ትኩረት ለመሳብ እይታን ለማግኘት ነው። በዚህ በእኛው አሁን ባለው ደግሞ በሶሻል ሚዲያ ላይ ደግሞ ሼር ኮፕ እና የመሳሰሉ ነገሮችን የሾር ሰዎች ሪያክት እንዲያደርጉ መገፋፋት ነው ዋናው ትልቁ ተልእኮውና ሴንሴሽናል ሚዲያ ባህሪው ይሄ ነው።
በዚህ ውስጥ ይሄ ደግሞ በተለይ ደግሞ በህግ የማይመራበት ሁኔታና ነፃ ለህዝብ የተሰጠ ሚዲያ ሲሆን ደግሞ ማንኛውም ሰው ወደዚህ ሚዲያ በመምጣት አሁን እንዳየናቸው አይነት ነገሮች ተከስተዋል። አሁን በመንግስት ጥያቄ የቀረበባቸው ሰዎች በጣም ጥቂት ሰዎች ናቸው። ነገር ግን ከነሱ የባሰና የከፋ ድርጊት በሶሻል ሚዲያ በማህበራዊ ሚዲያ ላይ እየተፈጸመ አይደለም ብዬ ለማለት አልችልም። በየምሽቱ ገብታችሁ አንዳንድ ላይቮችን ብትመለከቱ ምሽት ላይ ያሉ እየተላለፉ ያሉ ላይቮችን ብትመለከቱ እጅግ በጣም በሚዘገንን ሁኔታ በግልጽ በሚዲያ ላይ የማይነገሩ ነገሮች እየተነገሩ እየተወሩ እንዲህ ነው እንዲያ ነው እየተባለ የሚሰሩ ስራዎች አስገራሚና በጣም እንትን ናቸው። መንግስት አንዳንዶቹ በሀገር ውስጥ ያሉ ናቸው፣ አንዳንዶቹም በሀገር ውጭ ያሉ ናቸው። መንግስት ይህን ሁሉ ነገር በምን አይነት መንገድ ሊቆጣጠር ይችላል ሊያስቆም ይችላል አላቅም። ግን በታሰበበት ሁኔታ እጅግ በተጠና ሁኔታ ለነገሩን ፈር ለማስያዝ ህግ ማውጣት፣ ስርዓት ማበጀት እና ከዛ በኋላ ደግሞ እንዴት አድርጎ ይህንን ሴንሴሽናል ሚዲያ ለህዝቡ የሚጠቅም መልኩ ሼፕ ማድረግ ይቻላል ወደሚል ነገር ማምጣት ነው የሚሻለው ብዬ ነው የማስበው። ጥቂት ሰዎችን አንስቶ በሆነውም ባልሆነውም ነገር ተጠያቂ ለማድረግ ከመሞከር ይልቅ እንዳጠቃላይ ይሄ ማህበራዊ ሚዲያ በስርዓትና በደንብ እንዴት ይመራ፣ ከተመራስ ተመርቶስ ለህዝብ እንዴት አይነት ጥቅም ያምጣ፣ ምን አይነት ጥቅም ያምጣ። አሁን እንዳጠቃላይ ማሰብ ያለብን እንግዲህ ማህበረሰቡ ከዚህ ቴክኖሎጂ ከዚህ ሚዲያ ዘመኑ ከሰጠን ነገር ምን ሊጠቀም ይችላል ነው ፖይንቱ። መሆን ያለበት ነገር ይሄ ነው። ማህበረሰቡን ምን ሊጠቀም ይችላል? በጣም ብዙ መረጃዎች ይገኛሉ። ዛሬ ስለ ህግ ብትጠይቁ፣ ስለ ጤና ጉዳይ ብትጠይቁ፣ ሐኪም ጋር ከመሄዳችሁ በፊት የምትሰጉበት የምትጨነቁበትን ነገር አስመልክታችሁ የሆነ ነገር ሰርች ብታደርጉ ቲክቶክ ላይ ብዙ ጠቃሚ መረጃዎችን ታገኛላችሁ። አትሊስት የሚያረጋጓችሁ ዘለቂታዊ መፍትሄም ባይሆን ጊዜያዊ መፍትሄ የሚሰጧችሁ ብዙ መረጃዎችን ታገኛላችሁ። እና ማህበራዊ ሚዲያ ለማህበረሰቡ እየጠቀመ አይደለም ብሎ ለማለት በፍጹም አይቻልም። ስለ ጓሮ አትክልት አተካከል፣ ስለ እርሻ ሊሆን ይችላል፣ በተለያየ ጊዜ ስለሚመጡ ወረርሽኞች ሊሆን ይችላል፣ በሽታዎች ሊሆን ይችላል። ስለ ብዙ ነገር ብቻ ይሄ ነው ያ ነው ማለት አይቻልም። ስለ አንዳንድ አዳዲስ ፈጠራዎች ሊሆን ይችላል፣ ስለ ቁሳቁሶች ገበያ ላይ ስለሚውሉ ስለሚመጡ ስለመኖራቸውም እንኳን የማናውቃቸውን አንዳንድ ቴክኖሎጂዎች መፈጠራቸውን የማናውቃቸውን ቴክኖሎጂዎች ሶሻል ሚዲያ ላይ አይተን ለመጠቀም ፍላጎቱም እንትኑም ይኖረናል። ይሄ ሁሉ ነገር አለ። ማህበረሰቡ በዚህ በማህበራዊ ሚዲያ ውስጥ አይጠቀምም ብሎ ሙሉ ለሙሉ መደምደም በፍጹም አይቻልም። እናቶች፣ ወላጆች ስለ ልጆች አስተዳደግ በጣም ብዙ መረጃዎች እያገኙበት እንደሆነ ቤተሰቦች፣ ወላጆች እያየን ያለ ነው። ይሄ ሁሉ ነገር ጠቃሚ ነው፣ ግን በስርዓትና በህግ እንዴት ይመራ ነው። ጥቂት ሰዎች መታሰራቸው፣ ጥቂት ሰዎች መያዛቸው ለችግሩ መፍትሄ ያመጣል የሚል እምነት የለኝም። መሆን ያለበት ነገር መንግስት በጥልቀት ባለሙያዎችን መድቦ ጥናት አካሂዶ ህግና ደንቦችን በማውጣት እንዴት በስርዓትና በጨዋነት እንምራው፣ ማህበረሰቡን በሚጠቅም ሁኔታ እንዴት እንምራው ነው። እና በጣም ብዙ ጥንቅጥ እንዳለ ግልጽ ነው። የምንሰማቸው ስድቦች፣ የምንሰማቸው ውርጅብኞች እነኚህ ሁሉን ታያላችሁ በየአቅጣጫውና ችግሩ ሰፊ ነው። የባሰውን ችግር ትቶ ምናልባትም ቀለል ያሉ የሚመስሉ ችግሮች ላይ ትኩረት ማድረጉም ያን ያህል ብዙ ጠቃሚ አይደለም ብዬ ነው የማስበው። በ1980ዎቹ አጋማሽ አካባቢ ላይ ኢትዮጵያ ውስጥ የፕሬስ ነፃነት ከመታወጁ ጋር ተያይዞ እጅግ በጣም በርካታ ጋዜጦችና መጽሔቶች መጥተው እንደነበር ታውቃላችሁ። የተሰጠውን ነፃነት ተጠቅመው ልቅ የሆኑ ከወሲብ ጋር የተያያዙ መጽሔቶች እንደ አሸን ፈልተው ነበር ሀገሪቷ ውስጥ። ከዚህ ከኮከብ ቆጠራ ጋር የተያያዙ መጽሔቶች እንደ ጉድ ፈልተው ነበረ። በጣም ብዙ አስነዋሪ ነገሮች መጽሔቶች ላይ መውጣት ጀምረው ነበር። ከዚያ በኋላ ያው መንግስት መልሶ እንደገና ደግሞ የሰጠውን ነፃነት ሲገድብ እነኛ ሁሉ መጽሔቶችና ጋዜጦች ጠፉ። ፕሮፌሽናል የሆኑት በዛ ዘመን የተፈጠሩ ፕሮፌሽናል የሆኑት 3 እና 4 ጋዜጦች ግን ክብራቸውን ጠብቀው እስከዛሬ ድረስ ቀጥለዋል። ስለዚህ ይሄም ቢሆን መጥራቱ አይቀርም ጊዜውን ጠብቆ
በዚህ አይነት መንገድ ብናስበው ጥሩ ነው። ቪዲዮ ትንሽ ረዘም ያለ ነው። ሐሳቡን ከወደዳችሁት ላይክ፣ ፎሎው፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። የተሳሳትኩት ነገርም ካለ አርሙኝ። አስተያየታችሁን በጣም እፈልጋለሁ። ዞሮ ዞሮ ግን መንግስት በዚህ መንገድ ቢያስብበት ነው ጥሩ የሚሆነው። አሁን በቁንጽል እየተወሰደ ያለው እርምጃ ወይንም ደግሞ የተደረገው ነገር ያን ያህል ያሉ ችግሮችን በጥልቀት የመረመረ ነው ወይንም ደግሞ መፍትሄ የሚሰጥ ነው ብዬም አላስብም። በዚህ መንገድ ቢስተካከል ደስ ይለኛል። በእኔ በኩል እንደ ግለሰብ የሚሰጠው አስተያየት ነው። አመሰግናለሁ።